ፊደሎች ውስጥ ነው። ቀጣይ የምናገኘው ደግሞ ኦፍ ኦፍ። ይሄ ደግሞ ለአፋችን ሩቅ የምናገኘው የምላሳችን ክፍል ሩቅ ምላሳችን ክፍል የሚወጣ ፊደል ሲሆን ኦፍ እና ካፍ ሁለቱም ተመሳሳይ ናቸው። ትንሽ በአፍ ዝቅ ያለ ነው። ካፍ ደግሞ ትንሽ ከፍ ይላል። ኦ ከ ካፍ ካፍ ኦፍ። ስለዚህ መክረጃቸው ትንሽ ልዩነት አላቸው። ኦፍ። ይህኛውም ተመሳሳይ ከአማርኛው ቃፍ ጋር እንደሚመሳሰልብን ቃፍ ኤክሰንት ትልቅ ስህተት ነው። ቃፍ ብለን ከቀር ይህኛው ተመሳሳይ። ስለዚህ ሁለቱንም ይህኛው ይወፍራል። ኦ ኦ ኦፍ። ይህኛው ደግሞ ካ ካፍ። ይህኛው በቃ መቅራት የለብንም። ቃፍ አይባልም። ስለዚህ ይህኛው በካ ነው። ይህኛው ደግሞ በኦ ኦ ቃ ሆኖ ግን ይወፍራል። ኦፍ። ይህኛው ደግሞ ካፍ። ቀጣዩ ፊደል ደግሞ ከመላሳችን ከሚወጡ ፊደሎች ውስጥ ነው። ላም ላም ላም። ይህኛው ብዙም የሚከብድ ነገር የለውም። ምናልባት ቀጣዩ ደግሞ ፊደል ደግሞ ሚ ከከንፈር ነው። ይሄ ደግሞ የሚወጣው ግማሽ አካል ደግሞ የተወሰነ ከኸይሹም የአፍና ሰር ነው ወይም ደግሞ ኮሽኮሽ የሚባለው ክፍል ከዛ ክፍል የሚወጣ ነው። ማን ሚ ሚ ሚ። ኑንም ተመሳሳይ ናቸው ሁለቱም ፊደላቶች። ኑን ከከንፈር እና የተወሰነ ግማሽ አካሉ ደግሞ ከኸይሹም ሰር ወይም ኮሽኮሹ ብለን ከምንጠራው የመክረጅ ነው የሚወጣው። ሚም ኑን። እነዚህ ሁለቱ ፊደላቶች በአፍንጫችን የተወሰነ ጎና ይጠቀማሉ። በዚህ ይሄኛው ማለት ነው። ይሄን ከተዘጋ መቅራት አንችልም። እነዚህ ፊደሎች በስትክክል አናውጣቸው። ለምሳሌ ቢ ቢ ሚ ይለያያሉ ማለት ነው። ኑን ኑን ኑን። ሌሎች ፊደሎች ግን እንደዚህ መያዝ የለባቸው። ባ ባ ታ ታ ሳ ሳ። ስለዚህ ሁሉም ፊደላቶች እነዚህ ፊደላቶች ሳ ሳ ምንም ልዩነት የላቸውም ስንይዘውም ስንለቁም። ላኪን የሚመናኑ ሲሆኑ ግን ስንይዝና ስንለቃቸው ትልቅ ልዩነት አለ። ስለዚህ የመን አላቸው እነዚህ ፊደሎች ይጠቀማሉ ማለት ነው። ይኸው ኦፍ ኦፍ ምንም ልዩነት የላቸውም። ስለዚህ የሚመናኑን ግማሽ አካላቸው ከሰር ወይም ኮሽኮሽ ብለን ከምንጠራው ክፍል ይወጣሉ ማለት ነው። ቀጣዩ ፊደል ደግሞ የመጨረሻ መስመር ላይ የምናገኘው 26ኛው ፊደል ደግሞ ዋው ዋው። ዋው አይደለም ዋው አይደለም ዋው ዋው። ይህም ከከንፈር እነዚህ ከከንፈር የሚወጡ ናቸው። ዋው ኑን ኑን ከመላስ ከሚወጡ ፊደሎች ውስጥ ነው። ኑን ከመላሳችን ከሚወጡ ፊደሎች ውስጥ ነው። ከከንፈር የሚወጡ ፊደላቶች ዋው ሚም ፋና ባ። እነዚህ ፊደላቶች ከከንፈራችን የሚወጡ ፊደሎች ናቸው። ኑን ሙሉ በሙሉ ከመላስ ብቻ ላይ የሚወጡ ግማሽ አካሉ ደግሞ ኸይሹም ይጠቀማል። ቀደም እንዳነገርኳችሁ ኸይር። ቀጣይ ፊደላችን ዋው ከከንፈር የሚወጣ ፊደል ሲሆን ዋው 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 ኸይር። ቀጣይ ፊደላችን ደግሞ ሃ ሃ ሃ። ይሄኛው ሃ ፊደል ከዚህ ጋርና ከዚህኛው ጋር ተመሳሳይነት አላቸው። ለመለየት የምንጠቀመው እችኛዋ ሃ ሃ ሃ። ይህስ ሆ ሆ። እችኛዋ ሃ የምትወጣው የጉሮሯችን መካከለኛው ክፍል። ይሄኛው ኸ ደግሞ የሚወጣው ደግሞ የጉሮሯችን የላይኛው ክፍል የሚወጣው ኸ። እችኛዋ ሃ ደግሞ የጉሮሯችን የታችኛው ክፍል ለአፋችን ርቆ የምናገኘው የጉሮሯችን ክፍል ውስጥ የምትወጣ ፊደል ናት። ሃ ሃ። እሱ ብቻ አይደለም የሚወጣው ሃና ሀምዛ 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 እንጂ እነዚህን ሃን ወይም ሀምዛ በእነዚህ መቅራት የለብንም። ሐምዛ አይባልም ወይም ደግሞ ሃ አይባልም። ይሄኛውን ለመቅራት ፈልገን ወይም ይሄን ለመቅራት ብለን ኸ አንባቻ ኤክሰን። ይሄኛው ሀምዛ ይሄም ኤክሰን ትልቅ ኤክሰን። ስለዚህ ሃ ሃ ሀምዛ ሀምዛ። ስለዚህ እንዳለ ፊደሎቹ እዚህ ጋር ተጽፎላችኋል። በቀይ በቀይ የተጻፈላችሁ አናባቡ ናቸው እንዳለ አናባቦች ናቸው። መጨረሻ ላይ ደግሞ እናገኘው ቀላል ፊደል ነው። የመጨረሻ ፊደል ያ ያ የመላሳችን የመካከለኛው ክፍል ወሰጡ ሊሳን የሚባለው ክፍል ላይ የሚወጣ ፊደል ነው ላም። ስለዚህ ያ ጄሽ የሚባሉ ፊደሎች አሉ። ጂም እና ያ ሺን ያ ጂም እና ሺን እነዚህ በአንድ ላይ የሚወጡበት መክረጅ ተመሳሳይ መክረጅ ነው። ሌሎችም አሉ ዘ ሲን ሶድ እነዚህም ተመሳሳይ መክረጅ ያላቸው ናቸው። ከዛሊክ ተ ኦ እና ዳል እነዚህ ሶስቱም ተመሳሳይ መክረጅ ያላቸው ናቸው። ሀምዛና ሀ አይንና ሐ ገይንና ኸ ገይንና ኸ እነዚህ ተመሳሳይ መክረጅ ያላቸው ፊደሎች ናቸው።
ተቀራራቢ ደግሞ ቃፍና ካፍም አሉ። ወከዛሊክ ላም ከዷድ ጋር በተወሰነ መልኩ ይቀራረባሉ የሚሉ ያስቀምጡ ዓለሞች አሉ። ደርሱ አወል ይህንን ይመስላል። እዚህ ቪዲዮ ላይ ምናልባት አስተያየት ካላችሁ ሁላችሁም ኮመንት ሴክሽን ስር አስተያየታችሁን ጻፉልኝ። በዚህ ቪዲዮ ዙሪያ ጥሩ አስተያየት ከሆነ አስቀምጡልኝ፣ መጥፎ አስተያየትም ከሆነ ያኔ ሚስተካከል እንደዚህ ነገሮች ቢስተካከል የሚልም ሀሳብ ከሆነ እሱም ኢንሻአላህ ኮመንት ሴክሽን ላይ አስቀምጡልኝ። አላህ ሱብሓነሁ ወተዓላ እኔም ባስተማርኩት እናንተም ደግሞ በሰማችሁት የምንጠቀም አላህ ያደርገን። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐያኩም አላህ